የቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ዩኒት 4 ትሪጎኖሜትሪክ ፋንክሽን ግሬድ 10 ማትስ ዩኒት 4 ትሪጎኖሜትሪክ ፋንክሽን የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። ትሪጎኖሜትሪክ ፋንክሽን ላይ መጀመሪያ የምናየው ስለ አንግል ኢን ስታንዳርድ ፖዚሽን ይሆናል። አንግል ኢን ስታንዳርድ ፖዚሽን አንግል ኢን ስታንዳርድ ፖዚሽን ላይ ለመሆን ሁለት ነገሮችን ማሟላት አለበት። የመጀመሪያው ኢትስ ቨርቴክስ ኢዝ አት ዘ ኦሪጂን፣ ቨርቴክሱ ኦሪጂን ላይ ማረፍ አለበት። ሁለተኛው ኢኒሻል ሳይዱ ደግሞ ፖዘቲቭ ኤክስ አክሲስ ላይ ማረፍ አለበት ማለት ነው። እሺ ቨርቴክስ አት ዘ ኦሪጂን ማረፍ ማለትና እንዲሁም ደግሞ ኢኒሻል ሳይዱ ላይስ ኦን ዘ ኤክስ አክሲስ ማለት ምንድን ነው? ለምሳሌ ይሄንን ብናይ ይሄ ተርሚናል ሳይዱ ነው። ዘን ኢኒሻል ሳይዱ ማለት ለምሳሌ ከዚህ ተነስቶ ወደዚህ ቢመጣ ማለት ነው። ወደዚህ ቢመጣ እቺ የተነሳበት ቦታ ምን እንለዋለን? ኢኒሻል ሳይድ እንለዋለን ማለት ነው። ዘን ይሄኛው ደግሞ ተርሚናል ሳይድ ነው። ቨርቴክሱ ኦሪጂን ነው፣ እዚህ ጋር ነው ቨርቴክሱ። መነሻው ደግሞ ኤክስ አክሲስ ላይ ነው። ይሄ ኤክስ አክሲስ ነው፣ ይሄ ደግሞ ዋይ አክሲስ ነው። ከኢኒሻል ሳይዱ ከፖዚቲቭ ኤክስ አክሲስ ቨርቴክሱ ደግሞ ኦሪጂን ነው ማለት ነው። ሌላም ብናይ ለምሳሌ ይሄ ተርሚናል ሳይዱ ቢሆን ዘን ከዚህ ተነስቶ እንደዚህ ቢመጣ ዘን ይሄኛው ኢኒሻል ሳይዱ ነው። ኢኒሻል ሳይዱ ደግሞ ያለው ኤክስ አክሲስ ነው ማለት ነው። ይችኛዋ ኢኒሻል ሳይድ ነች ማለት ነው። ደን እዚህ ጋር ደግሞ ቨርቴክሱ ይሄ ነው ማለት ነው። ቨርቴክሱ ኦሪጂን ማለት ይሄ ነው ኦሪጂን። ይሄንን አሁን ለብቻው ስለው ምን ይሆናል? እንደዚህ ይሆናል ማለት ነው። ከዛ ወደዚህ ነው የተነሳው። ቨርቴክስ ማለት ይቺ ነች። ይቺ ደግሞ ያለችው የት ጋ ነው? ኦሪጂን ላይ ነው ማለት ነው። ይሄ እዚህ ጋር መነሻው ነው የሚገኘው ላይ ነው ፖዚቲቭ ኤክስ አክሲስ ላይ ይሆናል ማለት ነው። እሺ ሌላኛው እዚህ ቦታ ላይ የምናየው ደግሞ ምንድን ነው? ራድን ወደ ዲግሪ፣ ዲግሪን ደግሞ ወደ ራድ መቀየር ነው ማለት ነው። ስለዚህ ራድን ወደ ዲግሪን ወደ ራድ ለመቀየር ምንድን ነው የምታደርጉት? ራድ which is equals to pi over 180 ታይምስ ዲግሪ ይሆናል ማለት ነው። ዲግሪ ለምሳሌ ዲግሪ ስንት ቢሰጠን? ለምሳሌ ዲግሪ 120 ቢሰጠንና ይሄንን ኮንቨርት ቱ ራድ፣ ይሄንን ወደ ራድ ቀይሩ ብትባሉ ምን ታደርጋላችሁ? ወደ ራድ ለመቀየር ራድ which is equals to ፓይ ኦቨር 180 ሲባዛ በዲግሪ፣ ዲግሪው ስንት ነው? 120 ነው ማለት ነው። ዘን ኦቨር 120 ሲባዛ በፓይ 120 ፓይ ይሆናል። ሲካፈል 180 ሲባዛ በ1 180 ይሆናል ማለት ነው። ዘን ዜሮን በዜሮ ይጣፋል። ዘን በስድስቴን ስናጣፈው 2 ፓይ ይሆናል። ይሄን በስድስት ደግሞ 3 ይሆናል። ዘን 2 ፓይ ኦቨር 3 ይሆናል ማለት ነው። እሺ ሌላኛው ደግሞ ራድን ወደ ዲግሪ ለመቀየር ነው። ሁለተኛው ራድን ወደ ዲግሪ ለመቀየር ራድ which is equals to ታደርጋላችሁ። ራድ which is equals to ዲግሪ which is equals to 180 ኦቨር ፓይ ታይምስ ራድ እናደርጋለን። ይሄኛው ራድን ወደ ዲግሪ ለመቀየር ነው። ለምሳሌ ኮንቨርት 4 ፓይ ኦቨር 3 ቱ ዲግሪ፣ ይህንን ወደ ዲግሪ ቀይሩ ብንባል አሁንም በፎርሙላችን መሰረት ዲግሪ which is equals to 180 ኦቨር ፓይ ታይምስ ራድ ይሆናል። ዘን 180 ኦቨር ፓይ ታይምስ ራድ ስንት ነው? ራድ የተሰጠን 4 ፓይ ኦቨር 3 ነው። ዘን ፓይ በፓይ ይጠፋል። በ3 60። ዘን ምን ይቀረናል? 60 ሲባዛ በ4 ይቀራል። 60 ሲባዛ በ4 240 ዲግሪ። ስለዚህ 4 ፓይ ኦቨር 3 ወደ ራድ ሲቀየር 4 ፓይ ኦቨር 3 ወደ ዲግሪ ሲቀየር 240 ዲግሪ ይሆናል ማለት ነው። እሺ ሌላኛው ደግሞ የምናየው ትሪያንግል ይሆናል ማለት ነው። ዘን እንደዚህ ትሪያንግል ከተሰጠን እዚህ ጋር 90 ዲግሪ የሚሰራ ከሆነ
ይሄንን ቴታ ብለው ይሄንን ቢ ይሄንን ኤ ይሄንን አር ብንለው አር ከማ ጋር እኩል ይሆናል አንድ ራዲካል ኤ ስኩዌር ፕላስ ቢ ስኩዌር ነው። ዘን ሳይን ቴታ ከተባልን ቢ ኦቨር አር ነው። ኮስ ቴታ ከተባልን ኤ ኦቨር አር ነው። ታን ቴታ ከተባልን ቢ ኦቨር ኤ ነው ማለት ነው። ቢ ኦቨር ኤ ነው። ዘን ኮሴክ ከተባላችሁ ኮሴክ ቴታ ማለት 1 ኦቨር ሳይን ቴታ ነው። 1 ኦቨር ሳይን ቴታ ይሆናል which is equals to ዘን ሳይን ቴታ ማለት ነው ቢ ኦቨር አር ነው። ሶ ሲቀለበጥ አር ኦቨር ቢ ይሆናል ማለት ነው። ሴክ ቴታም ከተባለ 1 ኦቨር ኮስ ቴታ ነው። ዘን ኮስ ቴታ ደግሞ ኤ ኦቨር አር ነው። ሶ እሱ ሲቀለበጥ አር ኦቨር ኤ ይሆናል ማለት ነው። ኮት ቴታ ደግሞ ታንን መገልበጥ ነው። ታን ቢ ኦቨር ኤ ነው። ኮት ቴታ ሲሆን ኤ ኦቨር ቢ ይሆናል ማለት ነው። ሶ አሁን በዚህ መሰረት ጥያቄዎችን እንሰራለን። ፋይንድ ዘ ቫሊዩ ኦፍ ዘ ትሪጎኖሜትሪክ ሬሽዮ። እሺ ፋይንድ ዘ ቫሊዩ ኦፍ ዘ ትሪጎኖሜትሪክ ሬሽዮ ኦፍ አንግል ቴታ ዌር 0.512 ኢዝ ፖይንት ኦን ዘ ተርሚናል ሳይድ ኦፍ ቴታ ይለናል። ሶ እዚህ ጋር ፖይንቱ ተሰጥቶናል። ፖይንቱ 512 ነው። ዘን ይሄንን ኤ ይሄንን ቢ ልበለው። ይሄ ኤ ይሄ ቢ ቢሆን ዘን አር ደግሞ ምን ይሆናል? አንድ ራዲካል ኤ ስኩዌር ፕላስ ቢ ስኩዌር ነው። ዘን አንድ ራዲካል ኤ 5 ስኩዌር ሲደመር ቢ ደግሞ 12 ስኩዌር ነው። ዘን አር ምን ይሆናል? አንድ ራዲካል 5 ስኩዌር 25 ነው ሲደመር 12 ስኩዌር ደግሞ 144 ነው። ዘን 25 አንድ ራዲካል 169 ይሆናል። ዘን ኤ ሲወጣ ደግሞ ስንት ነው? 13 ነው ማለት ነው። ዘን ኤ 5 ነው፣ ቢ 12 ነው፣ አር ደግሞ 13 ነው። ዘን ሳይን ቴታ ብሎ ማለት ቢ ኦቨር አር ነው። ቢ ስንት ነው? 12፣ አር ደግሞ 13 ነው ማለት ነው። እሺ ኮስ ቴታ ደግሞ ኤ ኦቨር አር ነው። ኤ ስንት ነው? 5 ነው። ኦቨር አር ደግሞ 13 ነው። ዘን ታን ቴታ ማለት ደግሞ ቢ ኦቨር ኤ ነው። ቢ ኦቨር ኤ ነው። ዘን ታን ቴታ which is equals to ቢ ስንት ነች? 12 ስንተኛ ይሆናል? 12 አምስተኛ ማለት ነው። ሶ ይህንን በዚህ መንገድ እንሰራለን ማለት ነው። ሌላ ኮሴክ ቴታ ከተባላችሁ ኮሴክ ቴታ ማለት የሳይን ግልብጥ ነው። ስለዚህ 12 13ኛ የሆነውን 13 12ኛ እናደርጋለን። ሴክ ቴታ ደግሞ የኮስ ግልብጥ ስለሆነ 13 5ኛ ይሆናል። ኮት ቴታ ደግሞ ታንን መገልበጥ ነው 5 12ኛ። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላ ኤግዛምፕል ስንሰራ እሺ ወደ ዩኒት ሰርክል ከዚህ ቀጥለን ደግሞ ዩኒት ሰርክል እናያለን። ዩኒት ሰርክል እሺ ዩኒት ሰርክል ላይ ስንመጣ ዩኒት ሰርክል ማለት ዩኒት ነች። ስለዚህ ሬዲየሱ ስንት ነው? 1 ነው። ሶ ዩኒት ሰርክል ላይ ሬዲየሱ 1 ነው ማለት ነው። ሶ ዩኒት ሰርክል ላይ እዚህ ጋር ሲነሳ 0 ዲግሪ ነው። እዚህ ጋር ሲመጣ 90 ዲግሪ ነው። እዚህ ጋር ሲደርስ 180 ዲግሪ ነው። እዚህ ጋር ሲደርስ 270 ዲግሪ ነው። እዚህ ጋር ተመልሶ ከመጣ 360 ነው። 360 ዲግሪ ነው ማለት ነው። ሶ እዚህ ጋር በሚያርፍበት ሰዓት 0 1 ብለን እንወስዳለን። እዚህ ጋር በሚያርፍበት ሰዓት ደግሞ እዚህ ጋር 1 0 ብለን ነው የምንወስደው። 1 0 እሺ ይችኛዋን 1 0 እንላለን ማለት ነው። እሺ እዚህ ጋር በሚያርፍበት ሰዓት 1 0፣ እዚህ ጋር ሲያርፍ 0 1። እዚህ አክሲስ ላይ ካረፈ ኔጌቲቭ 1 0 ይሆናል። እዚህ ጋር ሲያርፍ ደግሞ 0 ኔጌቲቭ 1 ይሆናል። 0 ኔጌቲቭ 1። እሺ ሬዲየስ ሁሌም 1 ነው ብለናል። ዘን ለምሳሌ እንበልና ሳይን 90 ዲግሪን ብንፈራ ሳይን 90 ማለት እዚህ ጋር ነው ያለው። ስለዚህ 0 1 ማለት ነው። 0,1 ይቺ ኤ ናት፣ ይቺ ቢ ነች። ያው አር ደግሞ 1 ነው። ሳይን 90 ምን ይሆናል? ሳይን ማለት ቢ ኦቨር አር ነው። ስለዚህ ቢ 1 ኦቨር 1 ምን ይሆናል? 1 ይሆናል ማለት ነው። ሳይን 90 1 ይሆናል። እሺ ኮዝ 90 ብንባል ኮዝ 90 ኤ ኦቨር አር ነው።
ስለዚህ ኤ ስንት ነች? 0 ነች። 0 ነች ኤ ኦቨር 1 0 ይሆናል ማለት ነው። ታን ቴታ ብንባል ቢ ኦቨር ኤ ነው። ቢ ስንት ነው? ቢ 1 ነው። ኤ 0 ነው። 1 ሲከፈል ለ0 1 ፋይን። ስለዚህ 1 ፋይን ታን ቴታ 1 ኦቨር 0 ወይ ደግሞ 1 ፋይን ይሆናል ማለት ነው። እሺ ሌላ ለምሳሌ እዚህ ለምሳሌ 180 ዲግሪ ላይ 180 ዲግሪ ላይ እንስራ። ፎር 180 ዲግሪ ላይ ደግሞ ስንት ነው? 180 ማለት እዚህ ጋር ነው የሚያርፈው፣ እዚህ ጋር ማለት ነው። ሶ ማይነስ 1 0 ነው። ሶ እቺ ኤ ናት፣ እቺ ደግሞ ቢ ነች። ሶ አር ደግሞ ያው ሁሌም አንድ ነው ዩኒት ሰርክል ላይ። ስለዚህ ሳይን 180ን ስንሰራ ሳይን ማለት ቢ ኦቨር አር ነው። ሶ 0 ኦቨር ኔጌቲቭ 1 ቢ ኦቨር 0 ኦቨር 1 ይሆናል። ዘን 0 ይሆናል ማለት ነው። ኮዝ 180 ማለት ኤ ኦቨር አር ነው። ኤ ስንት ነች? ኔጌቲቭ 1 ኦቨር 1 ኔጌቲቭ 1 ይሆናል። ዘን ታን 180 ደግሞ ስትሰሩ ምን ይሆናል? ቢ ኦቨር አር ስለሆነ 0 ኦቨር ኔጌቲቭ 1 0። ሶ በዩኒት ሰርክል ይሄን በዚህ መንገድ ዩኒት ሰርክል ከሆነ እንሰራለን ማለት ነው። እሺ ሌላኛው ሪሲፕሮካል ኦፍ ትሪጎኖሜትሪካል ፈንክሽን ነው። ሪሲፕሮካል ኦፍ ትሪጎኖሜትሪክ ፈንክሽን ሶ ሪሲፕሮካል ላይ በምንመጣበት ሰዓት ሪሲፕሮካል ማለት ግልብጦሽ ማለት ነው። ሶ ኮሴክ ቴታ 1 ኦቨር ሳይን ቴታ ጋር እኩል ነው። ሴክ ቴታ ደግሞ 1 ኦቨር ኮስ ቴታ ጋር እኩል ነው። ኮት ቴታ 1 ኦቨር ታን ቴታ ጋር እኩል ነው። ሶ በዚህ መሰረት እስኪ ጥያቄዎችን እንስራ። ለምሳሌ ኮሴክ ኢቫሉዌት 630 ለምሳሌ ሴክ 30 እንስራ። ሶ ሴክ 30 ብሎ ማለት ሴክ ማለት 1 ኦቨር ኮስ ቴታ ነው። ስለዚህ 1 ኦቨር ኮስ 30 ማለት ነው። ሶ ምን ይሆናል? 1 ኦቨር ኮስ 30 ብሎ ማለት ሩት 3 ኦቨር 2 ነው። ስለዚህ ይሄ ደግሞ ይገለበጣል ማለት ነው። ሲገለበጥ ምን ይሆናል? 2 ኦቨር ሩት 3። ሶ ሴክ 30 ከተባልን ምን ይሆናል? 2 ኦቨር ራዲካል 3 ይሆናል ማለት ነው። እሺ ሌላ ኤግዛምፕል እኔ አሁንም ሴክ 60 ፕላስ ኮሴክ 30 ብንባል ሶ ይህን ስንሰራ ሴክ 30 ማለት 1 ኦቨር ኮስ 60 ማለት ነው። ሲደመር ኮሴክ ማለት 1 ኦቨር ሳይን 30 ማለት ነው። እሺ which is equals to 1 ኦቨር ኮስ 60 ብሎ ማለት 1 ኦቨር 2 ነው። ሲደመር 1 ኦቨር ሳይን 30ም 1 ኦቨር 2 ነው። ዘን ሲገለበጥ ይሄኛው ሲገለበጥ 2 ይሆናል ማለት ነው። ይሄኛውም ሲገለበጥ 2 ይሆናል ማለት ነው። 2 ፕላስ 2 4 ማለት ነው። ስለዚህ መልሳችን ምን ይሆናል? 4 ይሆናል ማለት ነው። እሺ ዘን አሁን እንቀጥላለን። ሌላኛው ኮምፕሊመንተሪ አንግልን እናያለን። ሶ ኮምፕሊመንተሪ አንግል ማለት ምንድን ነው? ሁለት አንግሎች ተደምረው 90 ዲግሪ ከሰሩ ምን እንላቸዋለን? ኮምፕሊመንተሪ አንግል እንላቸዋለን። ሶ ኮምፕሊመንተሪ አንግል ከሆኑ ሳይን 90 ማይነስ ቴታ ከማን ጋር እኩል ነው? ከኮስ ቴታ ጋር እኩል ነው። ሌላ ታን 90 ማይነስ ቴታም ከኮት ቴታ ጋር እኩል ነው። ስለዚህ ኮምፕሊመንተሪ አንግል ከሆነ ተደምሮ 90 የሚሰራ ከሆነ ሳይን ከኮስ ጋር ታን ከኮት ጋር እኩል ናቸው ማለት ነው። ለምሳሌ ሳይን 30 ከማን ጋር እኩል ነው? ከኮስ 60 ጋር እኩል ነው። ምክንያቱም እዚህ ጋር 30 እዚህ ጋር 60 30 ሲደመር 30 ሲደመር 60 90 ነው። ስለዚህ ሁለቱ እኩል ናቸው ማለት ነው። ሶ እኩል ናቸው፣ ቫልዩዋቸውም 1 ኦቨር 2 ነው ማለት ነው። ሌላ እኩል የሆኑ ለምሳሌ ታን 40 ከማን ጋር እኩል ነው? ከኮት 50 ጋር 40 ሲደመር 50 90 ስለሆነ ማለት ነው። እሺ ሌላ ለምሳሌ ሳይን 70 ከማን ጋር? ከኮዝ 20 ጋር እኩል ነው ማለት ነው። ምክንያቱም 70 እና 20 70 ሲደመር 20 ስታደርጉት 90 ይሰራል። እሺ አሁን በዚህ መሰረት ሌላ ኤግዛምፕል ስንሰራ ሳይን 3a which is equals to
ሳይን 3 ኮዝ ኤ ማይነስ 26 ሳይን 3 ከኮዝ ኤ ማይነስ 26 ጋር እኩል ቢሆን ዘን ፋይንድ ዘ ቫሊዩ ኦፍ ኤ የኤን ቫሊዩ ብንጠይቅ እንዴት እንሰራለን? ሁለቱ እኩል ሆኑ ማለት ሉክ 3 ኤ እና ኤ ማይነስ 26 ተደምረው 90 ዲግሪ ይሰራሉ ማለት ነው። ዘን 3 ኤ ፕላስ ኤ ማይነስ 26 ኢዝ ኢኳልስ ቱ 90 ማለት ነው። ዘን 3 ኤ ፕላስ ኤ 4 ኤ ይሆናል። 4 ኤ ማይነስ 26 ኢዝ ኢኳልስ ቱ 90 ይሆናል ማለት ነው። ዘን 4 ኤ which is equals to 90 ወደዛ ሲሻገር ፕላስ 26 ይሆናል which implies 4a which is equals to 90 ሲደመር 26 116 ይሆናል። ዘን ሲካፈል ለ4 ዘን የኤ ዋጋ ስንት ይሆናል? 29 ዲግሪ ይሆናል ማለት ነው። ስለዚህ የኤ ዋጋ 29 ይሆናል ማለት ነው። እሺ ከዚህ ቀጥሎ የምናየው ሪፈረንስ አንግል ነው። ሪፈረንስ አንግል ስለዚህ ሪፈረንስ አንግል እንዴት እንደምንሰራ እናያለን ማለት ነው። እሺ ሪፈረንስ አንግል እንደ ኳድራንቱ ይለያያል። ለምሳሌ ፈርስት ኳድራንት ላይ ከሆነ ሪፈረንስ አንግሉ ቴታውም ሪፈረንስ አንግሉም እኩል ናቸው። ፎር ደ ፈርስት ኳድራንት ለምሳሌ 60 ዲግሪ ቢሆን እዚህ ጋር ያ ማለት ከ90 በታች ከሆነ ሪፈረንስ አንግሉ እና ቴታው እኩል ናቸው። ስለዚህ እዚህ ጋር ቴታ ሪፈረንሳችን 60 ዲግሪ ይሆናል ማለት ነው። ይሄ ፈርስት ኳድራንት ላይ ነው። እሺ ሁለተኛ ኳድራንት ላይ ሲሆን ሰከንድ ኳድራንት ላይ ሲሆን ለምሳሌ እንደዚህ በሚሆንበት ሰዓት ሪፈረንስ አንግሉ ሁለቱን ነው የምትቀናንሱት ማለት ነው። ቴታ ሪፈረንሱ ሁለቱን መቀናነስ ነው። ለምሳሌ ለዚህ ምሳሌ እንስጥ 120 ዲግሪ ቢሆን እንደዚህ የምቀናንሰው ይሄንና ይሄንን ነው ብያለሁ። ከዚህ ተነስቼ እንደዚህ ሲሄድ 90 ነው እዚህ ጋር ዘን መጥተን እዚህ ጋር ስንመጣ 180 ነው። ቴታ ሪፈረንሱ ሁለቱን ትቀናንሳላችሁ። 180 ሲቀነስ 120 ስታደርጉት ቴታ ሪፈረንስ 60 ነው ማለት ነው። እሺ ሌላኛው ሰርድ ኳድራንት ላይ በሚሆን ሰዓት ነው። ሰርድ ኳድራንት ላይ ሲሆን ይሄንና ይሄንን ነው የምንቀናንሰው። ሁለቱን እንቀናንሳለን ማለት ነው። ለምሳሌ 240 ዲግሪ ቢሆን ቴታ 240 ዲግሪ ቢሆን እንደዚህ ማለት ነው። ይቺ ስንት ነች? 240 ከዚህ ይነሳል። እዚህ ጋር ሲመጣ 90 ነው። እዚህ ጋር ስንት ነው? 180 ዘን ሁለቱን ነው የምቀናንሰው ቴታ ሪፈረንስ ላይ ያ ማለት 240 ሲቀነስ 180 ስታደርጉት ስንት ይሆናል? 60 ዲግሪ ይሆናል ማለት ነው። እሺ ፎርዝ ኳድራንት ላይ ሲሆን ደግሞ ምንድን ነው የምናደርገው? ፎርዝ ኳድራንት ላይ እንደዚህ ሲሆን ማለት ነው ይችንና ይችን ነው የምትቀናንሱት ሁለቱም። ለምሳሌ 330 ዲግሪ ቢሆን 330 ዲግሪ እንደዚህ ቢሆን እዚህ ጋር ሲደርስ ስንት ይሆናል? 360 ሁለቱን ነው የምቀናንሰው ቴታ ሪፈረንስ ማለት 360 ሲቀነስ 330 ማለት ነው። ዘን ቴታ ሪፈረንስ 360 ሲቀነስ 330 ስንት ይሆናል? 30 ዲግሪ ይሆናል ማለት ነው። ቴታ ሪፈረንሳችን 30 ዲግሪ ይሆናል ማለት ነው። 30 ዲግሪ። እሺ አሁን እንቀጥላለን። እሺ ቴታ ሪፈረንስ አንግል ይሄን ይመስላል። ሌላው እዚህ ጋር የምናየው ደግሞ ምንድን ነው? ኳድራንት ላይ ኦል ስቱደንት እሺ ይችን አረፍተ ነገር ትይዛላችሁ። ኦል ስቱደንት ቴክ ኬሚስትሪ። ስለዚህ ኦል ስቱደንት ኦል ማለት ሁሉም እዚህ ጋር ምንድን ናቸው? ፖዘቲቭ ናቸው ነው። ስቱደንት ማለት ሳይን እዚህ ጋር ፖዘቲቭ ነው ማለት ነው። ቴክ ማለት ታን እዚህ ጋር ፖዘቲቭ ነው ማለት ነው። ኬሚስትሪ ማለት ኮዝ እዚህ ጋር ፖዘቲቭ ነው ማለት ነው። ስለዚህ ፈርስት ኳድራንት ላይ ሁሉም ፖዘቲቭ ናቸው። ሰከንድ ኳድራንት ላይ ደግሞ ሳይን ፖዘቲቭ ነው። ሰርድ ኳድራንት ላይ ደግሞ ታም ፖዘቲቭ ነው ማለት ነው። ታም ፖዘቲቭ ነው። ሳይን እዚህ ጋር ሁሉም ፖዘቲቭ ናቸው ማለት ስድስቱም ሳይን፣ ኮዝ፣ ታን። የሳይን ግልብጥ ኮሴክ፣ የኮዝ ግልብጥ ሴክ፣
የታን ግልብጥ ኮት ስድስቱን ፖዘቲቭ ነው። እዚህ ጋር ደግሞ ሳይን እና የሳይን ግልብጥ ኮሴክ ፖዘቲቭ ነው። ታን እና የታን ግልብጥ ኮት ፖዘቲቭ ነው። ኮስ እና ሴክ ፖዘቲቭ ነው። ሌሎቹስ ኔጌቲቭ ናቸው ማለት ነው። ኔጌቲቭ ናቸው። ለምሳሌ በዚህ መሰረት ሳይን 780 ምን ይሆናል? መጀመሪያ 780 ስንተኛ ኳድራንት ላይ ያርፋል የሚለውን ማወቅ አለብን። እሺ እንደዚህ ዙሮ ሲመጣ 360 ይሰራል። አሁንም እንደዚህ ዙሮ ሲመጣ 720 ይሰራል። 720 እዚህ ጋር 720 ነው ማለት ነው። እሺ ዘን እዚህ ጋር 780 ስለሆነ ስንት ይቀረዋል? 60 እንደዚህ እዚች ጋር ስንት ነች? 780 እዚህ ጋር ደግሞ 720 ነው ማለት ነው። ይቺ ናት ሬፈረንሷ። 780 ሲቀነስ 720 ስታደርጉት ቴታ ሪፈረንስ ስንት ይሆናል? 60 ይሆናል ማለት ነው። እሺ እዚህ ጋር ምንድን ነው ሳይን 780 ከማን ጋር እኩል ነው? ከሪፈረንሱ ከሳይን 60 ጋር እኩል ነው። ነገር ግን አሁን ስንተኛ ኳድራንት ላይ ያርፏል? ፈርስት ኳድራንት ላይ ያርፏል። ፈርስት ኳድራንት ላይ ሁሉም ፖዘቲቭ ስለሆነ ከኋላ ፖዘቲቭ ታደርጋላችሁ። ዘን ፖዘቲቭ ሳይን 60 ማለት √3/2 ነው ማለት ነው። √3/2 ሳይን 780 ከራዲካል 3/2 ጋር እኩል ይሆናል ማለት ነው። እሺ ሌላ ደግሞ እንስራ። ታን ኔጌቲቭ 420 ኔጌቲቭ ሲሆን ደግሞ በተቃራኒው ታዞሩታላችሁ። ከዚህ ጋር 0 ዘን እንደዚህ ነው የምመጣው። ኔጌቲቭ ሲሆን ፖዚቲቭ ቢሆን ኖሮ እንደዚህ ነበረ። ነገር ግን ኔጌቲቭ ስለሆነ በተቃራኒው ነው ማለት ነው። እንደዚህ እመጣለሁ። እዚህ ጋር 90 ይሆናል። እዚህ ጋር 180 ይሆናል። እዚህ ጋር 27 ይሆናል። እዚህ ጋር ድጋሚ 360 ይሆናል። ዘን እዚህ ጋር ይቀራል 420 ማለት ነው። 90 ነው የምንደምረው። እዚህ ጋር ቢደርስ 450 ነው የሚሆነው። 420 እዚህ ጋር ነው የሚቀር። መቀናንሰው ይሄን ሁለቱን ነው። ከኤክስ አክሲስ ጋር የሰራውን ነው መቀናንሰው። ዘን ቴታ ሪፈረንሳችን 420 ሲቀነስ 360 ይሆናል። ዘን ቴታ ሪፈረንስ which is equals to ከ420 ላይ 360 ስንቀንስ 60 ዲግሪ ይሆናል። 60 ስለዚህ ታን ኔጌቲቭ 420 ከማን ጋር እኩል ነው? ከታን 60 ጋር እኩል ነው። ግን ኳድራንቱ ስንተኛ ኳድራንት ላይ ነው 420 ያረፈው? አራተኛ ኳድራንት ታን ኔጌቲቭ ነው። ከኋላ ኔጌቲቭ እናደርጋለን ማለት ነው። ዘን ማይነስ ታን 60 ማለት √3 ነው። ታን ኔጌቲቭ 420 ኔጌቲቭ ራዲካል 3 ይሆናል ማለት ነው። እሺ ሌላኛው ትሪጎኖሜትሪክ አይደንቲቲ ነው። እሺ ትሪጎኖሜትሪክ አይደንቲቲ ላይ ስንመጣ ሶስት ነገሮችን እናገኛለን። ትሪጎኖሜትሪክ አይደንቲቲ ላይ የመጀመሪያው ኮዝ ስኩዌር ቴታ ሲደመር ሳይን ስኩዌር ቴታ ከማን ጋር እኩል ነው? ከአንድ ጋር እኩል ነው። ሁለተኛ 1 ፕላስ ታን ስኩዌር ቴታ ከማን ጋር እኩል ነው? ከሴክ ስኩዌር ቴታ ጋር እኩል ነው። ሶስተኛ 1 ፕላስ ኮት ስኩዌር ቴታ ከማን ጋር እኩል ነው? ከኮሴክ ስኩዌር ቴታ ጋር እኩል ነው ማለት ነው። በአሁን በዚህ መሰረት ጥያቄዎችን እንሰራለን። ለምሳሌ ኤግዛምፕል ስንሰራ ኢፍ ኤክስ ኢዝ አን አንግል ኢን ዘ ሰርድ ኳድራንት ሉክ ኤክስ የሚገኘው ሶስተኛው ኳድራንት ላይ ነው። ዘን ሳይን ኤክስ ስንት ተሰጥቶናል? ሳይን ኤክስ ኔጌቲቭ 3/5 ዘን ምንድነው የተጠየቅነው? ዋት ኢዝ ዘ ቫልዩ ኦፍ ኮዝ ኤክስ ነው። ዘን ኮዝ ኤክስ ስንት ይሆናል? አሁን ይችን የመጀመሪያዋን ፎርሙላ እንጠቀማለን። እዚህ ጋር ሁለተኛ፣ ሶስተኛ። የመጀመሪያው ፎርሙላ እንውሰድ። የመጀመሪያው ፎርሙላ ኮዝ ስኩዌር ቴታ ሲደመር ሳይን ስኩዌር ቴታ ምን ይሆናል? 1 ይሆናል። ዘን ኮዝ ስኩዌር ቴታ ፕላስ ሳይን ስኩዌር ቴታ ያ ማለት ኔጌቲቭ 3/5 ዘ ሆል ስኩዌር ማለት ነው። ዘን which is equals to 1 ኮዝ ስኩዌር ቴታ ሲደመር ኔጌቲቭ 3/5 ስኩዌር ስታደርጉት 9/25 ይሆናል። which is equals to 1 ማለት ነው። እሺ ዘን ኮዝ ስኩዌር ቴታ ማለት ምን ይሆናል? 1 ማይነስ 9/25 ይሆናል።
ዘን ኮዝ ስኩዌር ቴታ ምን ይሆናል? ኦቨር 1 አድርገን ክሪክሮስ ስታደርጉት 25 ሲቀነስ 9 ኦቨር 25 ይሆናል ማለት ነው። which is equals to cos square ቴታ which is equals to 25 ሲቀነስ 9 16 ስንተኛ? 25ኛ። ዘን ኮስ ቴታ አንደር ራዲካል 16 25ኛ ሲወጣ 4 ኦቨር 5። እሺ እዚህ ጋር ፕላስ ኦር ማይነስ ነው። ሶሪ ፕላስ ኦር ማይነስ። ፕላስ ኦር ማይነስ ማለት ሁለት መልስ ነው ያለው፣ ፖዚቲቭ እና ኔጌቲቭ። ዘን ከሁለቱ አንዱን ነው የምትመርጡት። ሶ መጀመሪያ ላይ ቴታው ስንተኛ ኳድራንት ላይ ነው ያለው ተብሏል? ሶስተኛ ኳድራንት ላይ ነው። ሶ ሶስተኛ ኳድራንት ላይ ኮዝ ኔጌቲቭ ነው። ስለዚህ መልሳችን ኔጌቲቭ ይሆናል ማለት ነው። ሶ ኮዝ ቴታችን ኔጌቲቭ 4 ኦቨር 5 ይሆናል ማለት ነው። ኮዝ ቴታ ኔጌቲቭ 4 ኦቨር 5 ይሆናል ማለት ነው። እሺ አሁንም አንድ ሌላ ኤግዛምፕል እንሰራለን። ሶ ኤክስ ኢዝ አን አንግል። አሁንም ሌላ ኤግዛምፕል ኤክስ ኢዝ አን አንግል። አንግል ስንተኛ ኳድራንት ላይ? ኤክስ ፎርዝ ኳድራንት ላይ ይገኛል፣ አራተኛ ኳድራንት ላይ። ወይን ታን ኤክስ ኔጌቲቭ 2 የተሰጠ ምንድን ነው? ታን ኤክስ ኔጌቲቭ 2 ተሰጥቶናል። ፋይንድ ደ ቫሊዩ ኦፍ ዘን የተጠየቅነው ሴክ ኤክስ ስንት ይሆናል? እንዲሁም ደግሞ ኮዝ ኤክስ ምን ይሆናል? ይህንን ተጠይቀናል ማለት ነው። ሶ ይህንን ለመስራት አሁንም 1 ፕላስ ሁለተኛው ፎርሙላ 1 ፕላስ ታን ስኩዌር ቴታ ኢዝ ኢኳልስ ቱ ሴክ ስኩዌር ቴታ ዘን 1 ፕላስ ታን ኤክስ ተሰጥቷል ኔጌቲቭ 2 ኔጌቲቭ 2 ስኩዌር which is equals to ሴክ ስኩዌር ቴታ ይሆናል ማለት ነው። ዘን which implies 1 ፕላስ ኔጌቲቭ 2 ስኩዌር 4 ሴክ ስኩዌር ቴታ ዘን 1 ሲደመር 4 5 ነው ሴክ ስኩዌር ቴታ ማለት ነው። which implies ሴክ ቴታ ምን ይሆናል? ፕላስ ኦር ማይነስ ራዲካል 5 ነው። ዘን አሁን ከሁለት አንዱ ነው የምትመርጡት። አሁን ኳድራንቱን እናያለን። ኳድራንት አራተኛ ኳድራንት ላይ ነው። አራተኛ ኳድራንት ላይ ሴክ ፖዚቲቭ ነው። ሶ ሴክ ቴታ ምን ይሆናል? ራዲካል 5 ይሆናል ማለት ነው። ኮስ ቴታስ 1 ኦቨር ሴክ ቴታ ነው። 1 ኦቨር ሴክ ቴታ 1 ኦቨር ራዲካል 5 ዘን ኮስ ቴታችን 1 ኦቨር ሩት 5 ይሆናል ማለት ነው። እሺ ሌላኛው ሌላ ኤግዛምፕል እንጨምራለን። ኢፍ ኤክስ ኢዝ አንግል ኦፍ ሰርድ ኳድራንት አንግል ኦፍ ሰርድ ኳድራንት ላይ ቢሆን ሶስተኛ ኳድራንት ላይ ቢሆን ኢፍ ታን ኤክስ እንትን ቢሰጠን 3 ቢሰጠን ፋይንድ ዘ ቫሊዩ ኦፍ አሁንም ፋይንድ ዘ ቫሊዩ ኦፍ ሴክ ኤክስ ኤንድ ኮዝ ኤክስ ሴክ ኤክስ ኤንድ ኮዝ ኤክስ። እሺ አሁን ይሄን እንሰራለን። ስንተኛ ኳድራንት ላይ ነው ኤክስ የሚገኘው? ሰርድ ኳድራንት ላይ ነው። ታን ኤክስ 3 ነው። ዘን አሁንም ፎርሙላችን 1 ፕላስ ታን ስኩዌር ኤክስ ምን ይሆናል? ሴክ ስኩዌር ኤክስ ነው። ሴክ ስኩዌር ኤክስ ዘን 1 ፕላስ ታን ስኩዌር ኤክስ ታን ኤክስ 3 ነው የተሰጠ ስኩዌር ስናደርገው 9 ነው which is equals to 6 square x ይሆናል። ዘን 1 ፕላስ 9 10 ነው 6 square x ዘን ሴክ ኤክስ ምን ይሆናል? ፕላስ ኦር ማይነስ አንድ ራዲካል 10 ይሆናል። ዘን ሴክ ኤክስ ስንተኛ ኳድራንት ላይ ነው? ሶስተኛ ኳድራንት ላይ ነው ተብለናል። ሶ ሶስተኛ ኳድራንት ላይ ደግሞ ሰርድ ኳድራንት ነው፣ ኔጌቲቭ ነው ሴክ። ስለዚህ ኔጌቲቭ ራዲካል 10 ይሆናል ማለት ነው። ኮዝ ኤክስ የዚህ ግልብጥ ስለሆነ ማይነስ 1 ኦቨር ራዲካል 10 ይሆናል ማለት ነው። ኮዝ ኤክስ ማይነስ 1 ኦቨር ራዲካል 10 ይሆናል ማለት ነው።